ስደተኞች የብዙ ሙያና ዕውቀት ባለቤት በመሆናቸው በሀገራት መካከል የተሻለ ግንኙነትና የዕውቀት ሽግግር እንዲኖር ያስችላል ሲሉ በኢትዮጵያ የሚኖሩ የሱዳን ስደተኞች ተናገሩ። ኢትዮጵያ እንደ ሁለተኛ ሰላማዊ ቤታቸው ሆና ያገለገለቻቸው እንደምትገኝ ገልጸዋል። በዛሬው የሉላ ኢትዮጵያ የምንመለከተው ጉዳይ ነው። እንደሚከተለው አዘጋጅተነዋል። አብረን እንከታተል። በአሁኑ ጊዜ በተለይም በሱዳን ባለው አለመረጋጋቱ ምክንያት በርካታ ሱዳናውያን እዚህ ኢትዮጵያ ውስጥ ይገኛሉ። ከኢትዮጵያውያን ጋር ኑሮስ ምን ይመስላል ስንል ኢትዮጵያ ውስጥ ከሚገኙ ሱዳናውያን ጋር ቆይታ አድርጋለሁ። አመሰግናለሁ። እንዴት ናችሁ? በሚያዝያ 2015 በተቀሰቀሰው የሀገሪቱ አለመረጋጋት በርካታ የሀገሪቱ ዜጎች ከጦርነቱ ለመሸሽ ቀያቸውን ለቀው ተሰደዋል። ኢትዮጵያ በ2011 ባወጣችው የስደተኞች አዋጅ ስደተኞችን በአግባቡ ማስተናገድ መቻሉ ለሱዳናውያን ቅድሚያ መስጠትና ስደተኞች ሰርተው መኖር እንዲችሉ በሕግ መፍቀዷ በርካታ ስደተኞች እንዲኖሩባት አስችሏል። ሱዳናውያኑም በኢትዮጵያ ሲኖሩ እንደ ቤታቸው እንደሚሰማቸው ይገልጻሉ። فدائما يعني حتى لو እኔ ሱሃብ አብደላህ እባላለሁ። የቪዥዋል አርቲስት ነኝ። ለኢትዮጵያ ፍቅር ያደረብኝ ዛሬ አይደለም። ካርቱም ውስጥ ብዙ ኢትዮጵያውያን ወንድና ሴት ጓደኞች አሉኝ። በእርግጥ አሁን ከሱዳን ጦርነት በኋላ እኛ ከሀገራችን ልዩነት የሌላትን ኢትዮጵያን ለመኖሪያነት መርጠናታል። በሱዳን ሙዚየሞች ውስጥ የኢትዮጵያውያን ስዕሎች አሉ። እዚህም የጥበብ ትስስር እንዲያደርግ እየሰራን ነው። فنان اثيوبي في المتحف السوداني بين اثيوبيا والسودان ዱሪያ መሐመድ እባላለሁ። የዩኒቨርሲቲ ፕሮፌሰር ነኝ። በኢትዮጵያና በሱዳን መካከል ያለው ግንኙነት ከዘመናት በፊት የጀመረ ረጅም ታሪክ ያለው ነው። ይህም ሁለቱን ህዝቦች በጂኦግራፊና በታሪክ የሚያስተሳስር ግንኙነት ነው። በተጨማሪም በጋብቻና በሌሎች ማህበራዊ ሁነቶች የተሳሰሩ ናቸው። የኢትዮጵያና የሱዳን የጥበብና የሙዚቃ ስራዎች በሁለቱም ሀገራት ይወደዳሉ፣ ይደመጣሉ። ለምሳሌ ያህል መሐመድ ሰዓድ ዲያብ የተባለው ታዋቂው የሱዳን ገጣሚ ማድሊን ስለተባለች ውብ ልጅ በገጠመው ግጥም ማድሊን እናቷ ከአማራ ሲሆን አባቷ ግን ከሲና ልብ ነው ብሏል። الشعب السوداني እኒህ ሱዳናውያንን ያገኘዋቸው በአጋጣሚ ከሱዳናዊው መሐመድ አልሃዲ ጋር ቡና ስንጠጣ በተፈጠረ ትውውቅ ነው። ታዲያ የኢትዮጵያ ሕግ በሚፈቅድለት መሰረት መሐመድ ከኢትዮጵያ አጋሮቹ ጋር በመሆን ንግድ በመስራት ይኖራል። ስደተኞች የብዙ ትብብር ምንጭ አድርጎ መጠቀም ይገባል ይላል። هناك العديد من المشتركات ما بين السودانيين ምንም እንኳን በአሁኑ ወቅት በሱዳን ውስጥ ከባድ ሰብአዊ ቀውስ ቢኖርም ይህንን አጋጣሚ ግን ግንኙነታችንን ወደ ላቀ ደረጃ ለማሸጋገር እንደ መልካም አጋጣሚ ልንመለከተው እንችላለን። በአሁኑ ጊዜ ኢትዮጵያ ውስጥ የሚገኙት ሱዳናውያን በርካታ አካዳሚ ተሞክሮ ያላቸው ምሁራን ናቸው። ዶክተሮች፣ መሐንዲሶችና መምህራን በአሁኑ ጊዜ እዚህ ኢትዮጵያ ውስጥ ይኖራሉ። ይህ ደግሞ የእውቀት ሽግግር ይፈጥራል። ጠንካራ ህዝባዊ ዲፕሎማሲያዊ ግንኙነት ይፈጥራል። አንዳንድ ጂኦፖለቲካዊ ውጥረቶች ለምሳሌ እንደ የውሃ ጉዳይ መወያየት መፍትሄ ማመንጨት ይችላሉ። ፓን አፍሪካኒስቷ ኢትዮጵያ በርካታ ስደተኞችን የምትቀበለው ለችግሮች የሰብአዊ ከለላ ለመስጠት ካለባት ታሪካዊ ኃላፊነት ጭምር ነው። ስደተኞችም የሀገራትን ሸክም ብቻ ሳይሆን የዲፕሎማሲና የትብብር ምንጭ አድርጎ መጠቀም እንደሚገባ ጠቅሰዋል። فنانين السودانيين እኛ አርቲስቶች የእውነተኛ ድምጽ ነን እንላለን። ምክንያቱም ዛሬ ያለው ዲፕሎማሲ ወይም ፖለቲካ ሊቀየር ይችላል፣ ጥበብ ግን አይቀየርም። በስደተኛ መጠለያ ካምፕ ውስጥ እንኳን አርቲስቱ፣ መምህሩና ሙዚቀኛው ሁሉ ጊዜም የማይተካ ሚና አላቸው። فنان بيكون عندك الاستاذ بيكون عندك الموسيقي ሙናዲል ጠይብ ባላለው ስለ ተራ ጎረቤት ሀገራት እያወራን እንዳልሆነ መናገር ያስፈልጋል። ሱዳናውያን እዚህ ኢትዮጵያ ውስጥ ሲንቀሳቀሱ አንድ ሰው ወጥቶ እስካልተናገረ ድረስ ማን ሱዳናዊ ማን ኢትዮጵያዊ እንደሆነ መለየት አይቻልም። በህዝቦቻቸው መካከል ያለው ግንኙነትም ከጎረቤትነት ያለፈ ነው። የጋብቻ ትስስር፣ የኢኮኖሚ ጥቅምና በጣም ብዙ ጥልቅ ዝርዝር ጉዳዮችን ያካተተ ግንኙነት ነው። تفاصيل كثيرة جدا. ده كريم ابني አባቱ መሐመድ እንዲህ ይላል። ይህ ከሪም ነው። አዎ ከሪም መሐመድ አልሃዲ ይባላል። ልጄ ነው። ከኛ ጋር ከሱዳን ተነስተን ኢትዮጵያ እስክንገባ ድረስ ያለውን ሽሽት ጉዞ አብሮን አሳልፏል። አሁን ኢትዮጵያ ውስጥ 1 ዓመት ሆኖታል። በ1 ዓመት አማርኛን አቀላጥፎ ይናገራል ይላል። ግን ጦርነት እንደ ቋያ ሰዓት ከሚያሳድዳቸው ህጻናት ያለፈ ብሩህ ታሪክ የኢትዮጵያ ምድር ለከሪም ሰጥተዋለች። እንደ ኢትዮጵያ ቆንጆ ሀገር አይቻል አቅመኔ ከኢትዮጵያ በላይ ንገር እስኪ ስለ ጓደኞች ምን ትሰራለህ? ምን እንዴት እየተማርክ? ኳስ እንጫወታለን፣ አኩኩሉ ምናምን እንጫወታለን፣ ከደበረን እናወራለን። ምን ትላቸዋለህ? በጣም ወዳቸዋለሁ።
ስደተኞች የሀገራት ሸክም ሳይሆኑ የግንኙነት ድልድዮች ናቸው ለሚለው ሀሳብ ሁነኛ ማሳያ ሆኖ የሚያገለግል ነው። አማርኛን አቀላጥፎ መናገር ብቻ ሳይሆን ደግሞ በርካታ ጓደኞችንም ያፈራ ወደፊት በሚኖር የሀገራት ግንኙነት ምሳሌ ሆኖ የሚያገለግል ታዳጊ ልጅ ነው።